ጤና ተመልካቾች ሰበር መረጃ ነው የምነግራችሁ። እንግዲህ የተለያዩ ሀሳቦችን እነግራችኋለሁ። በተለይም በሩሲያና በዩክሬን ጦርነት ዛሬ የሚሳኤል ውርጅብኝ በዩክሬኗ ዋና ከተማ ኪየቭ ላይ ተፈጽሞባታል። እጅግ ከባድ የሆነ ጥቃት እንደሆነ ይፋ ሆኗል። ይህንም ተከትሎ ኪየቭ የሩሲያ ባህሪ እንደዚህ ነው የአሸባሪነት ድርጊትን በመፈጸም ትታወቃለች። ወደፊትም በዩክሬን ከባድ የሆነ የሚሳኤል ማዕበል ወርዶባታል። ፕሬዚዳንት ዶናልድ ትራምፕ በፊፋ ላይ የወሰዱት አቋምና ቀይ ካርድን ያስቀይሩበት መንገድ መነጋገሪያ ሆኗል። ሰፋ አድርጌ እነግራችኋለሁ። ወንድማችን ቢፌር ታንኪዩ በሉልን። ምክንያቱም የተለያዩ ድጋፎችን ያደርጋል፣ የተለያዩ ሀሳቦችን ይሰጣል። እንግዲህ ወንድማችን ለሚያደርገው ሁሉ እኛም እናመሰግናለን። ሌላ ጊዜ ሁላችሁም ኮመንት የምትሰጡትን ሰብሰብ አድርጌ በተደጋጋሚ የምትሳተፉትን ወዳጆቻችንን እኔም አመሰግናችኋለሁ። በተለይ ደግሞ ቢፌር ለሚያደርገው ኮንትሪቢሽን፣ ለሚያደርገው ጥረት፣ ለሚያደርገው ፈን፣ ለሁሉም ነገር እጅጉን እናመሰግናለን። እናንተም አመስግኑት። ክብር የሰጠው ለእኔም ለእናንተም ለቻናላችንም ስለሆነ እጅጉን እናመሰግናለን። ወደ ጉዳያችን ስንመለስ የሩሲያና ዩክሬን ጥቃት እጅጉን መልኩን እየቀየረ በመጣበት አጋጣሚ አሁን ደግሞ ዋና ከተማ ኪየቭ እጅጉን ክፉኛ በተባለ መንገድ ተመታለች። በደረሰው ጥቃት ምክንያት እንግዲህ የ11 ሰዎች ሕይወት አልፏል። ከ10 በላይ የሚሆኑ ደግሞ ጉዳት እንደደረሰባቸው በይፋ ተቀምጠዋል። የሰሜን አትላንቲክ የጦር ጥምረት ኔቶ ዓመታዊ ጉባኤውን በአንካራ ቱርክ ለማድረግ ሰዓታት ሲቀሩት የተፈጸመ ጥቃት መሆኑ ደግሞ ከምዕራቡ ዓለም ፖለቲካና ወታደራዊ ጥምረት አንጻር የተለየ መልእክት እየተሰጠው ይገኛል። ሞስኮ በኪየቭ ላይ የሚሳኤልና ሰው አልባ አውሮፕላን ጥቃት ማድረሷ እጅጉን አስቸጋሪ ሆኗል። ለሰሜን አትላንቲክ የጦር ጥምረትም መጥፎና አደገኛ መልእክት የላከ ነው ተብሏል። ዩክሬን በተደጋጋሚ በነዳጅ ማጣሪያዎችና በሌሎች መሰረተ ልማቶች ላይ ለፈጸመችው ጥቃት አጸፋ ለመስጠት ነው በሚል የሩሲያ መከላከያ ሚኒስቴር አሳውቀዋል። ይህ ግን ምን ያህል እውነት ነው የሚለው በርካቶችን እያነጋገረ ይገኛል። በእርግጥ ዩክሬን ከባድ ጥቃቶችን በሰው አልባ አውሮፕላን ሩሲያ ላይ እያደረሰች እንደሆነ ይታወቃል። በርካታ ህንጻዎች እስከ 15 የሚደርሱ ደግሞ ወድመዋል። ኪየቭ ውስጥ ዋና ከተማዋ ማለት ነው። በኪየቭና በአካባቢዋ ባለው ማለት ነው። ሩሲያ በአንድ ሳምንቱ ባልሞላ ጊዜ ውስጥ የሚሳኤል ማዕበል በኪየቭ ላይ ስታወርድ ይሄኛው ለሁለተኛ ጊዜ ሆኖ ተመዝግቧል። የዩክሬን ጦር ሩሲያ 68 ሚሳኤሎችን ባለስቲኮችን ጨምሮ ክሩዞችም አሉበት ተጠቅማለች ብለዋል። 351 ድሮኖች ወይም ሰው አልባ አውሮፕላኖችን እንደዚሁም ጥቅም ላይ አውላ ከባድ ጥቃት በኪየቭ ላይ መፈጸሟን ያስቀምጠዋል። በመላ ዩክሬን የአደጋ መጥቷል ድምጽ ሰጪ ደውሎች ስጋታቸውን ሲያንጸባርቁም ነበረና ይሄ በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። የሩሲያ መከላከያ ሚኒስቴር ሚሊታሪ ኢንዱስትሪያል ኢንተርፕራይዞችን ወይም ደግሞ ከዩክሬን መንግስት ከወታደሩ ጋር ግንኙነት ያላቸው የወታደራዊ ፋብሪካዎችን ወይም ኢንዱስትሪዎችን ኢላማ ውስጥ አስገብቼ ጥቃት ሰንዝር ያለው የሚል ማስተባበያ ሰጥቷል። ግን በንጹሃን መሰረተ ልማት ላይ ደግሞ ጥቃት ደርሷል በሚል ኪየቭም ከሳለች ወይም ዩክሬን በነዳጅ ማጣሪያዎች፣ በኢነርጂ ፋሲሊቲዎች ማቀነባበሪያዎችና በሌሎች የዩክሬን ዋና ከተማ በሚገኙ መሰረተ ልማቶች ላይ የተሰነዘረ ጥቃት እንደሆነም በይፋ ተቀምጧል። ይህን ያስቀመጠው እንግዲህ የሩሲያ መከላከያ ሚኒስቴር ነው። የዩክሬኗ ዋና ከተማ መውጫና መግቢያዎቿን በከባዱ በኮምባይንድ በሆነ በሚሳይልና በድሮን በተቀናጀ ጥቃት ዛሬ አዳሩን በተለይም ደግሞ ንጋቱን አካባቢ እንደምታውቁት የሞስኮና የአዲስ አበባ ወይም የኢትዮጵያ ሰዓት አቆጣጠር ተመሳሳይ ስለሆነ ንጋቱን ከባድ ጥቃት ተሰንዝሯል ማለት ነው። ሩሲያ መከላከያ ሚኒስቴር መስሪያ ቤት ያስቀመጠው ነው። ይሄኛው እንግዲህ የሽብር ጥቃት ነው በሚል ቭላዲሚር ዘለንስኪ ይሉታል ፕሬዚዳንት ቭላዲሚር ፑቲን። ምክንያቱም ወደ እሳቸው ወደ እነሱ ለመውሰድ ይመስላል ቭላዲሚር ነው የሚሏቸው፣ ግን ቮሎዲሚር ዘለንስኪ ማለት ነው። የቮሎዲሚር ዘለንስኪ መንግስት ለፈጸመው ጥቃት የሽብር ነው የሚሉት እነሱም ከባድ የሆነ ምላሽ ሰጥተናል ነው የተባለው። የመጀመሪያው የዙር ጥቃት ማዕበል ነው የሚባለው ፈርስት ዌቭ ኦፍ ብላስት ኢን ኪየቭ 1 ሰዓት ከ30 ኤኤም ሎካል ታይም በእነሱ ሰዓት አቆጣጠር 1 ሰዓት ከ30 ማለት ነው ወይም ጠዋት ላይ ማለት ነው የደረሰ ጥቃት ነው። ከዛም ተከትሎ እየመጣው ኤክስፕሎሽን መልቲፕል ቪውስ ከዛ 5 ኤኤም ላይ ጥቃት ተሰነዘረ። 2-3 ዙር ጥቃት እንደደረሰ ነው መረጃዎች እየጠቆሙ የሚገኘው። በተለይም ደግሞ በተመሳሳይና በተወሰነ የደቂቃ ልዩነት የተፈጸመ ጥቃት መሆኑን የሚጠቁሙ መረጃዎችም እንደዚህ ይወጡ ይገኛል። ቪዲዮ በሶሻል ሚዲያዎች የተጋሩም ነው። ከዛም ውጭ እንግዲህ የዩክሬን ዋና ከተማ በሴኮንዳሪ ዴቶኔሽንስ ሰጀስቲንግ ዛት ዌፐንስ ዴፖ ፕሮዳክሽን ፋሲሊቲ ኦር ኤር ዲፌንስ ሲስተም ሃድ ቢን ሂት የሚል መረጃም እንደዚሁ ተጋርቷል። በእርግጥ ከራሳቸው የፖለቲካ ፍላጎት አንጻር እነ ሩሲያ የሰጡት ወይም ክራፍት ያደረጉት መግለጫ ሊሆን ይችላል። ግን ጥቃቱ የተሰነዘረው በተለያዩ ወታደራዊ መሰረተ ልማቶችና ለዩክሬን መንግስት አገልግሎት በሚሰጡ መሰረቶች ላይ ነው የሚል መረጃና መግለጫ ነው የወጣው ከሞስኮ በኩል። ይሄኛው ግን ከራሳቸው ጥቅም አንጻር እነ ፑቲን ያወጡት እንደሆነ ሳይታለም የተፈታ ነው። ያም ሆኖ ግን የሩሲያ መከላከያ ሚኒስቴር ከዚህ በፊት ሎንግ ሬንጅ ፕሪሲሽን ዌፐን መጠቀሙን
ከዚህ በፊት እንግዲህ ብዛም ተጠቅመውባቸው የማያውቁትን ጭምር አይነት ነው። ረዥም ርቀት ተወንጫፊ ሚሳይሎችን ነው። ፕሪሳይዝ ናቸው እና ድሮኖችን እና የተለያዩ ሚሊትሪ ኢንዱስትሪያል ኢንተርፕራይዞችን የነዳጅና የኢነርጂ ፋሲሊቲዎችን በኬቭ በዋና ከተማዋ በሚገኙ አካባቢዎች ላይ መምታቷን ነው በግልጽ ያስቀምጠውና የሚሊትሪ መሰረተ ልማቶች በሙሉ ሀገሪቱ በተለይም ደግሞ በዚሁ ኬቭ በዋና ከተማ ዙሪያ ባሉ አካባቢዎች ላይ ጥቃት መድረሱን ነው የተቀመጠው። ይህ እንግዲህ መግለጫው ነው የሚያስቀምጠው። ኦፊሻልስ ኢን ኬቭ ሪፖርት ዳሜጅ መልቲፕል ሎኬሽን በጣም በበርካታ ቦታዎች ላይ በኬቭ ከንቲባ ጨምሮ ያስቀመጡት በጣም በበርካታ ቦታዎች ላይ ጥቃቱ ጉዳት እንደደረሰ ነው። ሞስት ኦፍ ዴም ዌር ሲቪሊያን ኢንፍራስትራክቸር በሚል ሀሳብ ሰጥተዋል። እንግዲህ ሰርኩሌትድ ፎቶ ደግሞ እዚህም እዛም የሚጋሩትን ከተመለከታችሁ በርካታ ቢልዲንጎች ወድመው ነው የሚያሳየውና ይሄኛው ትንሽ ሩሲያ እንግዲህ ኮላፕስ ያደረገውን የዘለንስኪን አስተዳደር አሁንም ጫና እያሳደረችበት እንደምትቀጥል ጠቋሚ ተደርጎ ይወሰዳል። የሎካል ሚሊትሪ አድሚኒስትሬሽኑ የኬቭ ማለት ነው ቲሙር ቲካቾንኮ ይባላሉ። እሳቸው አንድ ሀሳብ ሰጥተዋል። 9 የሚሆኑ ሰዎችና እንግዲህ በርካቶች ህይወታቸውን አጥተዋል፣ በርካቶችም ጉዳት ደርሶባቸዋል በሚል ሀሳብ ሰጥተው ነበረ። ሌሎች ደግሞ እስከ 11ና ከዛም በላይ የሚያደርሷቸው አሉ። ሞስኮ እንግዲህ ለተፈጸመብኝ ጥቃት ምላሽ ለመስጠት ያደረጉት ነው በሚል በጣም በተደጋጋሚ ሀሳቧን እየሰጠች ይገኛል። ግን እንደዚህ አይነት ጉዳዮች በመሀል ንጹሐን ዜጎችን በሰላም ሰርቶ መኖር የሚፈልጉ ዜጎችን ኢላማ ውስጥ የሚያስገባና እጅግ ፈታኝ መሆኑን ይጠቁማል። ግን እንደዚህ አይነት ጉዳዮችን መፍትሄ ማሰጠት የማይቻልበት ደረጃ መደረሱን የሚጠቁም ነው ተብሏል። የሰሜን አትላንቲክ የጦር ጥምረት እንደምታውቁት ነገ በ7 በቱርክ አንካራ ጉባኤውን ይጀምራል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም እንግዲህ እንዳስቀመጡት ማስጠንቀቂያቸው በስብሰባው ላይ ለፕሬዚዳንት ዶናልድ ትራምፕ ሀሳብም ሰጥተው ነበረ። በስብሰባው ላይ ኔቶ ጉባኤውን ሲያደርግ የሩሲያ ፕሬዚዳንት ቭላዲሚር ፑቲን ጥቃት ሰነዝራሉ የሚል ማስጠንቀቂያ ጭምር ሰጥተው ነበረ። የሆነው ነው የሆነው። ስለዚህ ፑቲን የአሸባሪነት ድርጊት ፈጽመዋል በሚል ክሱ እየተበረከተባቸው መጥቷል፣ እየተጠናከረባቸው መጥቷል። ሁለቱም ግን አንዱ በእርግጥ በጦርነት ስርዓትና አውድ ውስጥ አንዱ ሌላውን አሸባሪ ብሎ መፈረጅ የተለመደ እየሆነ መጥቷልና ከዛ አንጻር ልናየው እንችላለን። የሩሲያ ሚሳይሎች፣ ሰው አልባ አውሮፕላኖች እንግዲህ በተለያዩ አጋጣሚዎች የሚሰነዝሯቸው ጥቃት አውዳሚ የሆኑ መምጣታቸውን የሚጠቁም ነው ተብሏል። ከዛም ውጭ እንግዲህ ጉዳት የደረሰባቸው ሰዎች ከ46 በላይ እንደሚሆኑ በኪየቭም ጭምር ቀደም ሲል ከ10 ነበረ የተባለው አሁን ከ46 በላይ ሰዎችን ጉዳት እንዳደረሰባቸው የሚጠቁም ነው ተብሏል። በተለይ ደግሞ የሰዎች ሕይወት ማለፍ ብቻም ሳይሆን በዚህኛው አጋጣሚ ሰዎች እንዴት ነው ራሳቸውን በእንደዚህ አይነት አደጋ ጊዜ ማዳን የሚችሉት የሚለውም ሀሳብ የሚሰጥበት አጋጣሚ ተፈጥሯል። ስለዚህ 1 ሰዓት ከ45 ላይ 2 ሰዓት ከ10 ላይ እንደዚሁም 3 ከ15 ኤኤም ላይ ጥቃቶች በአንዳንድ ሰዓት ገደማ 1 ሰዓትም አይሆንም በእርግጥ በተወሰኑ ከ30 እስከ 50 ደቂቃ በተወሰነ ልዩነት ባላቸው ሰዓት ልዩነት ጥቃቱ እንደተሰነዘረ ነው መረጃው የሚያሳየው። በሺዎች የሚቆጠሩ ሰዎች ቤት ንብረታቸውን ለቀው ሄደዋል። አንደርግራውንድ ሼልተር ውስጥ ለመግባትም ግድ ብሏቸዋል። ኤርራይድ ሳይረን እንዲሰማ አክሮስ ዩክሬን አስገድደዋል። 15 ህንጻዎች በኪየቭ በዋና ከተማዋ ወድመዋል። 4ቱ የከተማዋ በጣም ሂስቶሪክ የሚባሉ ነበሩ። በተለይም ደግሞ የፖልስኪ ዲስትሪክት በሚባሉት አካባቢ ላይ የተሰነዘረው ጥቃት ታሪካዊ የዩክሬን ህንጻዎች ጭምር ያወደመ ነው። እንግዲህ በሀገሪቱ በሙሉ ከተማዋ የተለያዩ የነፍስ አድን ሰራተኞች ተሰማርተው ስራቸውን የሰሩ እንደሆነ እየተነገረ ነው። አንፎርቹናትሊ ዲስ ኢዝ ናት ዘ ፋይናል ኢንፎርሜሽን። ሌሎች አይነት አደገኛ ሁኔታዎችም ሊመጡ እንደሚችሉ ግልጽ ነውና ዩክሬን መጠንቀቅ እንዳለባት የሚያሳዩ መረጃዎች መውጣታቸውን ቀጥለዋል። ራሳቸው ፕሬዚዳንት ቭላድሚር ፑቲንም ደግሞ በዚህ ልክ ጥቃት አጠናክረው ይቀጥላሉ ብሎ ያሰበ አልነበረም። ግን የሆነው እንደዛ ነው። ትንሽ የፖለቲካው መንገድ ራሳቸውን ያሳተ ከዚህ ቀደም ፕሬዚዳንት ቭላድሚር ፑቲን ማስጠንቀቂያ ሰጥተው ነበርና ከሱ አንጻርም አብሮ የታየ እንደሆነ ይነገራል። ግን በርካታ የምዕራቡ ዓለም መገናኛ ብዙኃን ሀሳባቸውን የሚያስቀምጡበት መንገድና ቶን የተለያየ የሆነ መጥተዋል። ትንሽ አስቸጋሪ ነው። በተለይ ደግሞ ማልቲፕል ብላስት ሮክ ኬቭ የሚለው መረጃ ብዙ ሰዎችን ጫና ውስጥ እያስገባቸው እንደሆነ ይነገራል። በዚህ በጦርነት አውድ ውስጥ አንዱ ሌላውን ማጥቃትን ብቻ ሳይሆን በተለየ መንገድ
አስቸጋሪ ጊዜያትን ከማምጣት አንጻርም እየታየ ይገኛል። ብዙ ሰዎች ፕሬዚዳንት ቭላድሚር ፑቲን ጫና ለመፍጠር እድሉን አግኝተዋል። እናም ጫናም እየፈጠሩ ያሉት አሁን ያለውን የፖለቲካ መንገድና አውድ በመጠቀም ነው በሚል ሀሳብ ሰጥተዋል። በዛ ላይ ሩሲያ እንግዲህ በተለያዩ አካባቢዎች ጥቃት ደርሶብኛል የሚል እሷም እንደ ራሷን ለመከላከል የምሰነዝረው ጥቃት እንደሆነ ለማሳየት እየሞከረች ይገኛል። በተለይ ደግሞ በጥቁር ባህር አካባቢ ለሚሰነዘርባት ጥቃት አሁን ደግሞ በኔቶ በተለያዩ አካባቢዎች በሚሰነዘርባት ጥቃት አካባቢ ያለው ነገር ትንሽ አስቸጋሪ ነው። ብላክ ሲ ፖርት ኢን ክራይሚያ ከዚህ ቀደም ተመተዋል። በሴቫስቶፖል አካባቢም እንደዚሁ ጥቃት መሰንዘሩ ይታወሳልና እነዚህ ጉዳዮች በእርግጥም ጫናውን ለሩሲያ ፖለቲከኞች እያበረከተባቸው ጫናውን ከባድ እያደረገባቸው መጥቷልና ከዚህ አንጻር ስጋቶች እጅጉን ውስብስብ ሆነው እንዲቀጥሉ አድርገዋልና በጣም ብዙ ነገር እየታየበት የሚገኝ ጉዳይ ሆኗል። ከዛ ውጭ ግን አንድ መነጋገሪያ የሆነ ጉዳይ አለ። ይሄንም ሳልነግራችሁ ማለፍ አልፈለግኩም። በዓለም ዋንጫ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ የአሜሪካው አጥቂ የተሰጠው ቀይ ካርድ ሬድ ካርድ አለ በትራምፕ ጣልቃ ገብነት ተቀልብሷል የሚል መረጃ እየተጋራ ነበረ። ትንሽ አሰቂ ነው። ይሄኛው እንግዲህ ምን ያህል በዓለም ፖለቲካ ላይ ፊፋ ፍትሐዊ እንዳልሆነ ኦብቪየስሊ ያሳያል። ምክንያቱም ፊፋ ከፖለቲካ ነጻ እንዳልወጣ ብዙ ማሳያዎች አሉ። ምክንያቱም ከዚህ በፊት ሲያደርጋቸው የነበራቸውን ጉዳዮች የምናያቸው ናቸው እና ሩሲያ የመሳሰሉ ሀገራት የማይሳተፉት በዩክሬን ላይ ጦርነት ስለቀሰቀሱ ነው የሚል አቋም ይዞም ስለሆነ ከዛ በፊትም ደግሞ በእንግሊዝም ላይ እንደ እሱ ሌላ አይነት ነገር ሊሆን ቢችልም በብዙ ነገሮች ፊፋ ፍትሐዊ አለመሆኑን ያረጋገጠበት አውድ ተፈጥሯልና አሜሪካ ባለፈው ሳምንት እንግዲህ ሐሙስ ማለት ነው ከቦስኒያ ሄርዜጎቪና ጋር አንድ ጨዋታ ነበራት። እንግዲህ ባደረገችው የጥሎ ማለፍ ጨዋታ ላይ ነበረ በጥፋት ይህ ተጫዋች ፎላሪን ባልጋን ይባላል። እሱ ባጠፋው ጥፋት አማካኝነት እንግዲህ ካርድ ተሰጥቶት ነበረ እንደምታስታውሱትና ቀይ ካርድ ተደርጎ ነበረ። አሁን ፎሬን ባልጋን የተሰጠው ቀይ ካርድ እንዲታገድ ተደርጓል። ከዚህ አንጻር ደግሞ ፕሬዚዳንት ዶናልድ ትራምፕ ጣልቃ መግባታቸው አነጋጋሪ ሆነዋል። ፊፋ ወይም ደግሞ የዓለም አቀፍ የእግር ኳስ ማህበር የሚባለው ማለት ነው በቀጣዩ የሀገሪቱ ብሔራዊ ቡድን ጨዋታ እንዳይሳተፍ አግዶ ነበረ። ውሳኔውን ያሳግዳል፣ ህጉም እንደዛ እያደረጋል። ውሳኔውን ሻሮ ደግሞ ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ጣልቃ ከገቡ በኋላ መሆኑ ደግሞ በጣም በርካታ የዓለማችን መገናኛ ብዙኃን መነጋገሪያ ያደረጉት ጉዳይ ሆነዋል። በዓለም ዋንጫው እንግዲህ 3 ግቦችን ማስቆጠር የቻለ ነው። በተለይም ደግሞ የአሜሪካ ከፍተኛ ግብ አስቆጣሪ ሆነዋል። 25 ዓመቱ ነው ይህ አጥቂ ማለት ነው። ቀይ ካርድ የተሰጠው ቀደም ሲል በነገርኳችሁ አገር ወይም ደግሞ በዚችው የቦስኒያ ሄርዘጎቪና በምትባለው እንግዲህ አገር ላይ በሰረዘው በፈጸመው እንትን ነው እንግዲህ አደገኛ የሆነ ፋውል ነው ማለት ነው። ስለዚህ በዛ አማካኝነት ጥፋቱ ሊታገድ ይችል ነበረ፣ ግን ፊፋ ሰርዙታል። የትራምፕ ጣልቃ ገብቶ ነው ተብሏል። ከዚህ በኋላ እንግዲህ በተሰጠው ትዕዛዝ ነው የተሰጠው ቀይ ካርድ ያገኘ ተጫዋች በቀጣይ ጨዋታ እንዳይሳተፍ ያደርግ ነበረ። አሰራር ለ1 ዓመት እንዲታገድ መወሰኑን አስታውቋል። በጣም የሚያሳዝነው ሁኔታ እንግዲህ ለአንድ አሜሪካ ብሎ የሰረዘው ነው የሚመስለውና ፊፋ ትንሽ አስቸጋሪ እንትን ነው ማህበር ነውና ብዙም እንትን የለውም። ስለዚህ ከዚህ በኋላ ትዕዛዝ ሲሰጥ ከዚህ ተጫዋች በኋላ ለዚህ ተጫዋች ተብሎ የተሰረዘ እንደሆነ ያስታውቃልና ቀይ ካርድ ያገኙ ተጫዋቾች በቀጣዩ ጨዋታ እንዳይሳተፉ የሚያደርገው አሰራር ፎር ኤ ይር ሰስፔንድ ሆኗል ማለት ነው። ለ1 ዓመት ያህል እንዲቀጥል ተደርጓል። ፊፋ ቅጣቶች እንግዲህ እንዲታገዱ ማድረግ የሚያስችል ህግ መኖሩን ከመጥቀስ ለምን አሁን ይህን ውሳኔ ለማሳለፍ በተወሰነ መጠን ማብራሪያም ሊሰጥበት አልቻለምና ብዙ ሰዎች መነጋገሪያ ያደረጉት ጉዳይ ሆኗል። ስለዚህ ከዚህ በኋላ እንደዚህ አይነት ነገሮች ህጎች መሰረዛቸውም አነጋጋሪ ሆኗል። እንግዲህ ህግ መኖሩ እንዳለ የሚጠቅስ አንድ አንቀጽ አለ። እሱን አስቀምጠዋል አርቲክሉን። ግን ከዛ ውጭ ደግሞ በደንብ ማብራሪያውን ራሳቸው ኢንፋንቲኖም አልሰጡበትም ማለት ነው። በፊፋ ወይም ደግሞ የኤቲክስ አርቲክል 27 የሚባል አለ። ከሱ ከጨዋታ የማገድ ውሳኔ ተፈጻሚነት ለ1 ዓመት ለሚቆይ ጊዜ መታገዱም እጅግ በርካታ ሰዎች መነጋገሪያ አድርገውታል። ፕሬዚዳንት ዶናልድ ትራምፕ ደግሞ በትሩዝ ሶሻል ሚዲያቸው በራሳቸው ላይ አንድ ጽሁፍ አስቀምጠዋል። ፊፋ ይህን ታላቁ ኢፍትሐዊነት ስለቀለበሰ አመሰግነዋለሁ በሚል እንደዚሁ ትንሽ
የፕሬዚደንትነታቸውን የሚመስል ጫና ለመፍጠር ሞክረዋልና ብዙ ሰዎች መነጋገሪያ እያደረጉት ይገኛል። አጥቂው ጨዋታ እንዲመለስ የሚያስችል ሁኔታ የተላለፈው እንግዲህ ፕሬዚዳንት ዶናልድ ትራምፕ ለፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ስልክ ደውለው አንድ ሀሳብ ከሰጡ በኋላ እንደሆነ ተነግሯል። የቤልጅየም እግር ኳስ ማህበር በፊፋ ውሳኔ በጣም መደነቁንም ይፋ አድርገዋል። አማራጮች በሙሉ የሚመለከት መሆኑን አስታውቋል እና የትራምፕና የፊፋው ፕሬዚዳንት ኢንፋንቲኖ ንግግር ለብዙ ሰዎች መነጋገሪያ ጉዳይ ሆኗል። የስነ ምግባር ኮሚቴ ጉዳይ እንዲመለከተው ለትራምፕ መናገራቸውን ከዚህ ቀደም አንዳንድ ምንጮች ለማስቀመጥ ሀሳብ ተጋርቶ ነበረ። በዓለም ዋንጫ ታሪክ እንግዲህ 189 ጊዜ ቀይ ካርድ የተሰጠ ሲሆን ከዚህ ውስጥ ቀጣዩን ጨዋታ ያለመሳተፍ እገዳ ተፈጻሚ ያልሆነው የአሁኑን ጨምሮ 2 ተጫዋቾች ብቻ ላይ እንደሆነ ተነግሯል። በዛ ላይ ፕሬዚዳንት ዶናልድ ትራምፕ ጣልቃ የገቡበት ነው። የ1962ቱም የፊፋ ዲሲፕሊን ኮሚቴ ውሳኔ ፖለቲካዊ ጣልቃ ገብነት ነበረበት የሚል ክስ በተለያየ አጋጣሚ ቀርበዋልና እነዚህን ጉዳዮች ለማጋራት ፈልጌ ነው። ሰው የፊፋውንም ጉዳይ ማንሳትም ያስፈልጋል። ስለዚህ